ሰላም ለእናንተ ይሁን ቅዱሳን። ይህ በኮልፌ ቃለ ሕይወት ቤተክርስቲያንና በኤልሻዳይ ቲቪ አንድ ላይ በመተባበር ዘወትር ሰኞ በዚህ ሰዓት የሚተላለፈው የተከታታይ ትምህርት ፕሮግራም ነው። እኔ ወንድማችሁ ብስራት ነኝ። እንግዲህ እግዚአብሔር ረድቶን የኤፌሶንን መጽሐፍ እያጠናን ዛሬ ለ15ኛ ሳምንት በቅተናል። ዛሬ ደግሞ እግዚአብሔር ቢረዳን የክርስቲያን ፕሪንሲፕል ወይም የክርስቲያን መርህ በሚል ርዕስ ከኤፌሶን መጽሐፍ ምዕራፍ 5 ከቁጥር 15 ጀምሮ ያለውን ክፍል እንመለከታለን። እስቲ እናንብና አብረን እንጸልያለን። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በእርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። እስከ ዛሬ ሳምንት ድረስ ጠብቀህ ይህንን ክፍል እያስተማርከን ስለሆነ ተባረክ። ዛሬ ደግሞ የክርስቲያን መርህ በሚል ርዕስ ይህንን ክፍል እንድንመለከት እድል ስለሰጠህን ተባረክ። እግዚአብሔር ሆይ ቀሪውን ጊዜ ተረከብ። አሜን። ቻርልስ ስዋይንዶል የኤፌሶንን መጽሐፍ ጥናት አስመልክቶ ከጻፉ ሰዎች መካከል አንዱ ናቸው። በገላትያ ላይና በኤፌሶን ላይ ያለኝ አስተሳሰብ ወይም አረዳድ በሚል የጻፉት መጽሐፍ ላይ ይህንን ክፍል ክርስቲያኖች ሊመሩባቸው የሚገቡ 5 መርሆች አሉ ብለው ይናገራሉ። እነዚህ 5 መርሆች አንደኛው የምግባር መርህ ነው። ሁለተኛው ደግሞ የጊዜ መርህ ነው። ሶስተኛው የውሳኔ መርህ በሚል ነው የተናገሩት። አራተኛው ደግሞ የቁጥጥር ወይም የመገዛት መርህ የሚል ነው። አምስተኛው ደግሞ የመቀባበል መርህ የሚል ሐሳብ አለው ይላሉ። እንግዲህ ጳውሎስ ይህንን ክፍል በሚጽፍልን ሰዓት በዋናነት ሕይወታችን በክርስትና እንዴት መኖር እንዳለበት ያስረዳናል። ከምዕራፍ 3 ጀምሮ እያየን የመጣ ነው ክርስቲያናዊ ሕይወት በተግባር እንዴት ይገለጣል በሚል ሐሳብ እንደሆነ ሁላችሁም የምታስታውሱት ነው። ስለዚህ ይህንን የቻርልስ ስዋይንዶል አስተሳሰብ በመያዝ እኔ ደግሞ የተወሰኑ ሐሳቦችን ጨምሬ ክርስቲያናዊ መርህ እንዴት ነው አንድ ሰው ሕይወቱን በመርህ የሚኖረው? መጽሐፍ ቅዱስ ሲናገር አምላካችን የሥርዓት አምላክ ነው ይላል። ይሄ ጳውሎስ ለቆሮንቶስ በጻፈው መልእክት ላይ ሁሉ በሥርዓት በአግባብ ይሁን ይልና አምላካችን የሥርዓት ወይም የአግባብ አምላክ እንደሆነ ይነግረናል። ስለዚህ በእግዚአብሔር ቤት ውስጥ ስንኖር ፕሪንሲፕልስ ወይም ደግሞ መርሆች አሉ። በዚህ ክፍል ላይ የተገለጡልን ክርስቲያናዊ መርሆች እንደ ቻርልስ ስዋይንዶል አስተሳሰብ የመጀመሪያው የጥበብ መርህ ወይም ደግሞ ሰዎች ሊመሩበት የሚገባው የምግባር መርህ፣ እሳቸው ኮንዳክት ይሉታል። ወይም ምግባር ከሚለው ሐሳብ ጋር የሚቀራረብ ስለመሰለኝ እንደዛ ብዬ ነው የተረጎምኩት። ታዲያ በዚህ በቁጥር 15 ላይ ስንመለከት እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ። አያችሁ፣ በጥበብ መመላለስ በጥንቃቄ የምንጠብቀው ጉዳይ። ሰዎች በክርስትና ሕይወታችን ስንመላለስ በእግዚአብሔር ቃል የተሞላ ጥበብ እንዲኖረን መጽሐፍ ቅዱሳችን ይመክረናል። ሐዋርያው ጳውሎስም ሲናገር በዋናነት የሚለው እዚህ ጋር ምንድን ነው? ተጠበቁ፣ የመርህ ሕይወት ይኖራችሁ። በዕለት ተዕለት ሕይወታችሁ ይሄ ጥበብን የሚፈልግ አይነት ሕይወት
ሊኖራችሁ ይገባል ይላል። መሆኑ ጥበብ በመጽሐፍ ቅዱስ ላይ ስንመለከታት ሰዎች ጥበበኛ በሚሆኑበት ሰዓት በሕይወታቸው የሚፈጸመው ምንድን ነው? እዚህ ጋር ስትመለከቱ ይሄ ጥበብ እንደሌላቸው ይላል እና እያወዳደረ ነው የሚናገረው ጳውሎስ። በመጽሐፈ ምሳሌ ላይ ስትመለከቱ በተለይ ከምዕራፍ 8 ጀምሮ ያሉት ክፍሎች የውድድር አይነት ናቸው። አንዱን ሐሳብ ከሌላው ጋር እያወዳደረ ነው የሚናገረው። በመክብብ መጽሐፍ ላይ ስለ ጥበብ በተወሰነ መልኩ መጽሐፍ ቅዱሳችን ያስተምረናል። እንግዲህ አያችሁ፣ እነዚህ ሰነፍ የተባሉት ሰዎች ሰነፍ በልቡ አምላክ የለም ይላል። እንግዲህ አንዳንዶች ይሄ አምላክ የለም ያለው ስለ ኤግዚስተንሱ ስለ ሀለወቱ የተናገረው እንደሆነ አድርገው ያስባሉ። እንግዲህ በዛ ዘመን ያንን ማሰብ ትንሽ አስቸጋሪ ነው። ምክንያቱም ዘመኑ ሁሉም በሚባል ደረጃ የእግዚአብሔር አንድ የሆነ ፈጣሪ አለ ብሎ የማመን ዝንባሌ ያላቸው መካከል ነው ዳዊት ይህንን የተናገረውና ይህ ሰነፍ በልቡ አምላክ የለም ይላል ተብሎ የተጻፈልን በእኔ አረዳድ በሚሄድባቸው መንገዶች ሁሉ የአምላኩን መንገድ ፐርሲው የማድረግ የመከተል ፍላጎት የለውም የሚለው የበለጠ ይገልጥልኛል ብዬ አስባለሁ። በመክብብ መጽሐፍ ምዕራፍ 10 ቁጥር 10 ላይ ብረት ቢደነዝዝ ሰውም ባይስለው ኃይልን ሊያበዛ ይገባዋል ይላል። ጥበብ ግን ስራውን ለማከናወን ትጠቅመዋለች። ልብ አላችሁ? ይሄ ሰነፉ ጥበብ ፈላጊ አይደለም። እንግዲህ የጥበብ አይነተኛ ጥቅሙ ምንድን ነው? በስራችን ውስጥ ቀልጣፋነትን ወይም ደግሞ ስራችን የምንሰራበትን አእምሮ ይሰጠናል። በነገራችን ክንውን የምናገኘው በእኛ ውስጥ ጥበብ ሲኖር ነው። ብረት የተባለው መጥረቢያ ነው። መጥረቢያ ይዞ እንጨት ለመቁረጥ የወጣውን ሰው ነው የሚናገረው። እንጨቱን ቢለው አልሄድ ብሎታል። ምክንያቱም ምንድን ነው? ያ የያዘው መጥረቢያ የደነዘዘ መጥረቢያ ስለሆነ። ጥበብ ያለው ሰው ግን በደነዘዘው መጥረቢያ ያንን እንጨት አይቆርጥም። መጀመሪያ ያንን መጥረቢያ ይወስድና ስለት ያበጅለታል። ከዛ በኋላ ያንን ስለት ይዞ ነው ወደ መቁረጡ የሚገባው። ስለዚህ በተሳለው መጥረቢያ የሚቆርጠው ኃይሉን ሳይጨርስ በቀላሉ የሚፈልገውን አውትፑት ወይ የሚፈልገውን ውጤት ያገኛል። እንግዲህ ጥበብ ስራን ለማከናወን የምትረዳን ነገር ነው። በምሳሌ 8:14 ላይ የብልህ ሰው ጥበብ ምንድን ነው ይላል? መንገዱን ያስተውል ዘንድ ነው ይላል። የሰነፎች ስንፍና ግን ሽንገላ ነው ብሎ መጽሐፍ ቅዱሳችን ይናገራል። በሁለተኛ ደረጃ ሰው ጥበብ በሚኖረው ሰዓት በህይወቱ ምን ይሆናል ብላችሁ ብትጠይቁኝ፣ ይሄ መንገዱን የሚያስተውል ህይወት ይኖረዋል። እንደ ክርስቲያን በምናደርጋቸው ዕለት ተዕለት በምናደርጋቸው እንቅስቃሴዎች እግዚአብሔር በእኔና በእናንተ ህይወት ውስጥ የሚፈልገው የምንሄድበትን መንገድ ማስተዋል የሚችል አእምሮ እንዲኖረን ነው። እንግዲህ ይህን ለመሆን ጥበብ አይነተኛ ሚናን ትጫወታለች። የብልህ ሰው ጥበብ መንገዱን ምን ያደርግ ዘንድ ነው? ያስተውል ዘንድ ነው። ሰዎች የሚፈልጓቸው በምድር እስካሉ ድረስ በጣም ብዙ ነገሮች አሉ። ግን መጽሐፍ ቅዱሳችን በምሳሌ መጽሐፍ 8:11 ገደማ ላይ ምን ይላል? ጥበብ ከቀይ ዕንቁ ትበልጣለች፣ የከበረ ነገር ሁሉ ምን አያደርጋትም? አይስተካከላትም። ዋው! ሰው በጥበብ ሲሞላ ነገሮችን የማከናወን አቅሙ እንደገናም ደግሞ መንገዱን የማስተዋል አቅሙ ከፍተኛ ነው። ይሄን ደግሞ በገንዘብ በእውቀት የማይለካ ማንነት ነው። በመክብብ መጽሐፍ ላይ ትዝ ይላችኋል። አንድ ባለጠጋ የሆነ በጣም አነስተኛ ከተማን መጥቶ በጣም ማይቲ የሆነ ንጉሥ ነው የመጣው እና ከተማዋን ከቦ አጠራት እና ከተማዋ ለመጥፋት ጥቂት በደረሰባት ጊዜ ድሃና አስተዋይ ያልነበረው ማንም የማይመለከተው ጥበበኛ ሰው ግን ያችን ከተማ ከማፍረስ አዳናት ይላል። ስለዚህ ጥበበኛ ሰው በሚኖርበት ሰዓት በሚገርም ሁኔታ ካሉን ሀብት ካሉን ነገሮች ሁሉ የተሻለ
ነገር በእኔና በእናንተ ሕይወት ውስጥ ይፈጸማል። ታዲያ ይህቺ ጥበብ ምንድናት ብላችሁ ብትጠይቁኝ ብዙ አይነት ጥበቦች አሉ። መንገዳችንን እንድናስተውል የሚረዱን፣ ስራችንን በቀላሉ እንድናከናውን የሚረዱን በጣም ብዙ አይነት ጥበቦች አሉ። ግን ከጥበብ ሁሉ በላይ የከበረችው እግዚአብሔርን መፍራት፣ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት። እግዚአብሔርን የሚፈራ ክርስቲያን መንገዱን ያስተውላል። እግዚአብሔርን የሚፈራ ክርስቲያን ኃይል ሳያበዛ፣ ነገሮቹን ሳያባክል፣ ዋጋ ሳይከፍል እግዚአብሔር በእርሱ ሕይወት ውስጥ ያየው ቦታ ይደርሳል። ሁለተኛ እኚህ ሰው ያስቀመጡት ምንድን ነው? የጊዜ መርህ ያሉት ነው። እንግዲህ ቀኖቹ ክፉዎች፣ ቁጥር 16 ላይ ስታነቡ ቀኖቹ ክፉዎች ናቸውና ዘመኑ ነው። እዚህ ጋር ሁለት ነገር ነው የሚናገረው። አንድ ቀኖቹ ክፉዎች ናቸው ይለናል። ሁለተኛ ደግሞ ዘመኑን ዋጁ ይለናል። ልባላችሁ ቀን በራሱ ክፉ ነው። ቀንን ክፉ የሚያደርጉ ብዙ ምክንያቶችን መደርደር እንችላለን። ግን እንደ ዋና ዋናዎቹ አንደኛ ቀናት በራሳቸው የክፉ ሐሳብ የሚስተናገድባቸው መሆናቸው። እኔና እናንተ የምንኖርባት ምድር ፍጹም ሰላም የሚባል ነገር የላትም። ፍጹም ደስታ፣ ፍጹም የእግዚአብሔር መንግሥት እስከ መጨረሻው ሁሉን ነገር የሚገዛበት ጊዜ ገና ነው። በዚህ ምድር ላይ ዲያብሎስ፣ ክፋት፣ የተለያዩ የክፋት አይነቶች ይሰለጥኑ ዘንድ ገና ፍቃድ አላቸው። አንድ ቀን ግን ይመጣል፣ አዲስ ሰማይና አዲስ ምድር እግዚአብሔር ያዘጋጅና በዛ ፍጹም የሆነው የእግዚአብሔር ሐሳብ ብቻ የሚፈጸምባት አዲስ መንግሥት ትመሰረታለች። ስለዚህ በእያንዳንዱ ቀን ሰዎች ማስተናገድ የሚገባን ወይም ደግሞ በእኔና በእናንተ ሕይወት ውስጥ የሚመጡ የጠላት አሰራሮች ብዙዎች ናቸው። ጌታችን ኢየሱስ ክርስቶስ ራሱ ሲናገር ምን ይላል? ለቀኑ ክፋቱ ይበቃዋል። በእያንዳንዱ ቀን በራእይ መጽሐፍ ላይ ታስታውሳላችሁ፣ በምድርና በምድር ለምትኖሩ ወየውላችሁ፣ ዲያብሎስ ጥቂት ዘመን እንዳለው ታውቆ በታላቅ ቁጣ ወደ እናንተ መጥቷል። ስለዚህ በእያንዳንዱ ቀን የሚመጡ የክፋት አጀንዳዎች በዚህ ምድር ላይ ይከናወናሉ። ለዚህ ነው ጦርነቱ፣ ለዚህ ነው ደስ የማይሉ የምናያቸው በምድራችን ላይ ያሉ የተለያዩ የክፋት አጀንዳዎች። ለዚህ ነው በመሬት መንቀጥቀጥ፣ በከፍተኛ ዝናብ፣ በተለያዩ ናቹራል ዲዛስተሮች ሰዎች የሚጠቁት። በየቀኑ ክፋት በምድር ላይ የራሱ የሆነ አጀንዳ ይዞ ይመጣል። ሁለተኛው የዚህ የቀን ክፋት መገለጫው ደግሞ ምንድን ነው ብትሉኝ፣ በጊዜው ይዞት የሚመጣው ትሬንድ። ይሄ ትሬንድ የሚባለው ሐሳብ በአማርኛ ትንሽ ለመግለጥ አስቸጋሪ ቢሆንም እንዲያው በማብራራት መልኩ ለመግለጥ ብሞክር እኔና እናንተ ልንቀይረው የማንችለው ጉዳይ እንደ ክርስቲያንነታችን በዚህ ምድር ስንኖር የተለያዩ አይነት ትሬንዶች ውስጥ እናልፋለን። ትላንትና ኑሮ በጣም ርካሽ ነበረ። ከኛ በፊት የነበሩ ሰዎች የሚያወሩትን ነገር መስማት በጣም አስቸጋሪ ነው። እኔም በዘመኔ አይቻለሁ ርካሽ የነበረበትን ኑሮ። ዛሬ ደግሞ የኑሮ ውድነት በጣም በምድር ውስጥ ይታያል። ትላንትና የነበረ ሲስተም አለ፣ የትምህርት ሲስተም ዛሬ በዚህ ዘመን የለም። ያንን ልንቀይረው አንችልም። ትላንትና የነበረ የመንግስት አመራር አለ፣ ዛሬ ደግሞ ሌላ አይነት የመንግስት አመራር አለ። ይህንን እንግዲህ ጊዜ ነው ይዞት የሚመጣው። ስለዚህ በዛ በሚመጣው ጊዜ ውስጥ የሚፈጠሩ ክፋቶች አሉ። የጊዜ ትልቁ ክፋቱ ደግሞ ምንድን ነው ብትሉኝ፣ የማይቆም መሆኑ። የሚጠብቀን የሚባል ጊዜ የለም ወዳጆች። አሁን እንኳ ይህንን ፕሮግራም ከጀመርኩበት ጊዜ ጀምሮ ኦልሞስት 20 ደቂቃ እየሞላ ነው። እነዛ 20 ደቂቃዎችን መልሼ ላምጣቸው ብል የሚመለስ ማንነት የላቸው። በቃ ሄደዋል፣ አልፈዋል። ስለዚህ ጊዜ ክፉ ነው ሲባል
እኔ እንደተረዳሁት ይሄ ቆሞ ይጠብቀኛል የምንለው አይደለም፣ የሚገሰግስ ነው። እሱም ብቻ አይደለም፣ የጊዜ ክፋቱ ነገን በትክክል ፕሬዲክት ማድረግ አይቻልም። ነገ ሲመጣ ነው የምናውቀው። ነገ ወደ ህይወታችን ሲቀርብ ነው የምናውቀው። ነገ እሱ በደረሰ ጊዜ የምናውቀው ነው። ስለዚህ ስለ ነገ በትክክል ማወቅ ስለማንችል ብዙ ሰዎች ስለ ነገችን እንጨነቃለን። ልብ በሉ እንግዲህ አሁን ምን አለ? ዘመኑ ክፉ ነው አለና፣ ነገር ግን በዚህ ክፋት ዘመን እናንተ ደግሞ ይሄንን ዘመን ምን አድርጉት? ዋጁት፣ ግዙት፣ የእናንተ አድርጉት። በእንግሊዘኛ መጽሐፍ ቅዱስ ላይ ሜኪንግ ዘ ሞስት ኦፍ ዩር ታይም፣ የምትችሉትን ከፍተኛውን ነገር አድርጋችሁ እለፉ ይላል። ጊዜን መዋጀት ማለት ጊዜን የኔ ነው ብለን በማወጅ ብቻ የምናመጣው ጉዳይ አይደለም። ልክ ነው፣ ጊዜን እግዚአብሔር ሰጥቶናል። ግን በተሰጠን በዛች ጊዜ የመጨረሻ የምንችለውን መልካም ነገር ሰርቶ የማለፍ ነገር ነው የሚኖረው። ብዙ ሰዎች ይህንን ጊዜ እንዳይጠቀሙ እንቅፋት የሚሆንባቸው የትላንትናን በማሰብ መጽሐፍ ቅዱሳችን በመክብብ መጽሐፍ ላይ ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ብለህ አትናገር፣ ይህ የጥበብ ጥያቄ አይደለምና ይላል። ብዙ ሰዎች የባለፈው ዘመንን አፕሪሼት በማድረግ አሁን እግዚአብሔር በእጃቸው የሰጣቸውን ዘመን ያጣሉ። የከተሞች እድገትን የሚያጠኑ ታላላቅ የሆኑ ሳይንቲስቶች አንድ በጣም ካገኟቸው የከተማ እድገት ምክንያት የሚሆኑ ቫሪያብልስ መካከል አንዱና ዋናው ምክንያት ይሄ ወደኋላ የሚመለከቱት ታሪክ የሌላቸው ከተሞች ወደኋላ የሚመለከቱት ታሪክ ካላቸው ከተሞች በተቻለ ፍጥነት እንደሚያድጉ ነው። ምን ለማለት ነው? ኤንሸንት የሆኑ እንደ እኛ ሀገር ያሉ እንደ ግብፅ ያሉ እንደ ኢራን ያሉ በጣም ትልልቅ ገናና መንግስታት የማደግ አቅማቸው በጣም ዝቅተኛ ነው። አሁን ካሉ በፍጥነት ከሚያድጉ እንደ አሜሪካ፣ እንደ ዱባይ ያሉ እንደ ጃፓን ያሉ ሀገሮች ስትመለከቱ እድገታቸው ከነዚህ አሁን ከጠራሁላችሁ በጣም የትየሌሌ ከቁጥር እና ከግምት በላይ በሆነ መንገድ በፍጥነት እያደጉ ነው። ሚስጥሩን ደግሞ እነዚህ የከተማ እድገት የሚያጠኑ ሳይንቲስቶች ምን ይላሉ? እነዚህኛዎቹ በአብዛኛው ወደኋላ ያላቸውን ታሪክ አፕሪሼት በማድረግ ነው ጊዜያቸውን የሚያጠፉት። የትላንትና ታሪካቸውን በማድነቅ ትላንትና እንዲህ ነበርን፣ ትላንትና እንደዚህ አይነት ነገር በህይወት አለ ብለው ዛሬን ሚስ ያደርጋሉ። እነዚህኛዎቹ ግን ወደ ትላንት የሚመለከቱት ነገር ስለሌላቸው በሚገርም ሁኔታ የሚመለከቱት ታሪክ መስራት። እነ አሜሪካን ብትወስዱ፣ እነ ዱባይን ብትወስዱ፣ ጃፓንን ብትወስዱ፣ አክቹዋሊ ጃፓን ኤንሸንት ካንትሪ ነች፣ ግን በዓለም ታሪክ ውስጥ ይህን ያህል ሚና የላትም። ስለዚህ እነዚህ አገሮች ትላንትናን ዞር ብሎ ሲመለከቱ እንደ ዱባይ ያሉት ከ60 ከ70 ዓመት በላይ አይቆጥሩም። እንደ አሜሪካ ያሉት ከ500 ዓመት በላይ አይቆጥሩም። እንደ ጃፓን ያሉት ደግሞ የዛሬ 100 ምናምን ዓመት ኢትዮጵያኖችና ጃፓኖች እኩል ነው ሳይክል ያስገባ ነው ኢምፖርት ያደረግነው ወደ ሀገራችን። ግን እነዛኛዎቹ እድገት በጣም ፈጣን። ምክንያቱ ምንድን ነው ብትሉኝ፣ ወደ ኋላ ሳይሆን የሚመለከቱት የፊታቸውንና የሚሰሩት ደግሞ ዛሬ ባላቸው ቀን ያላቸውን ኃይል ሁሉ አውጥተው ስለሚመነዝሩ ነው። አንዳንዶች ሰዎች ደግሞ የኋላ ታሪክን ብቻ አይደለም የሚጎትታቸው፣ ነገ ምን ይሆናል ብለው የሚሰጉ አሉ። በሰባዎቹ አካባቢ ነው እኔ ሃይ ስኩል የነበርኩት፣ 70 መጀመሪያ አካባቢ ላይ ነው በኢትዮጵያ አቆጣጠር። እና በዛ ጊዜ የነበርን ተማሪዎች መቼስ ከዴል ካርኒጌ መጽሐፍ ያላነበበ አለ ብዬ አላምንም። በተለይ ከንባብ ጋር ግንኙነት ያላቸው ሰዎች በጣም ተወዳጅ ከሆኑ ጸሐፊያን መካከል አንዱ ዴል ካርኒጌ ነው። እና እነዚህ የዴል ካርኒጌ መጽሐፍትን በተለይ ሃው ቱ ዊን ፍሬንድስ የሚለውንና ሃው ቱ
ስቶፕ ወሪንግ ኤንድ ስታርት ሊቪንግ የሚሉትን መጽሐፎች ያላነበበ በእኔ ዕድሜ ያለ ወጣት አለ ብዬ አላምንም። በተለይ አንባቢ ካልቸር ያለው ለማለት ነው የፈለግኩት። ሁሉም ያነባል ለማለት አይደለም በዛ ጊዜ የነበሩ እና ይሄ ዴል ካርኒጌ በዚህ በሃው ቱ ስቶፕ ወሪንግ ኤንድ ስታርት ሊቪንግ ወይም ደግሞ ጭንቀትን ትቶ በሰላም መኖር እንዴት ይቻላል ወደ አማርኛ ለማምጣት እንደዛ የሚለው መጽሐፉ ላይ አንድ በጣም የታወቀ ቢዝነስ ሰውን ምሳሌ አድርጎ ይገልጣል። ሃሮልድ አልቦት የሚባል አረሳውም ይሄንን ሰው እና ይሄ ሰው የነበረው ሀብት እየከሰረበት መጥቷል። የተወሰኑ ግሮሰሪዎች ነበሩት፣ የሚሸጠው የራሱ ቢዝነስ ነበረው እና በጣም ኪሳራ ውስጥ ስለልገባ ወደ ሌላ የአሜሪካ ስቴት ገንዘብ ተበድሮ ከባንክ ተበድሮ $100 ተበድሮ ሄዶ እዛ ለመስራት ጉዞ ጀምሯል እና በጣም ጭንቀት ውስጥ ነው ያለውን ነገር ትቶ ጥሎ ለመንቀሳቀስ ነው እንግዲህ ይህ ሰው የሚሄደው እና ደግሞ የነገ ተስፋው ጭልም ያለበት ጊዜ ነው ሃሮልድ። ታዲያ ይህንን ባንክ ወዳለበት ብድር ወደሚወስድበት ቦታ በሚሄድበት ጊዜ አንድ ሰው ሁለት እግሩን ያጣ በእንጨት ጋሪ ላይ የሚሄድ ሰው ሃሮልድን ክሮስ ያደረገው ነበረ በመኪና መንገድ ላይ እና ታዲያ ይህ እግሩ ያጣ ሰው ድንገት ከዚህ ሰው ጋር አይን ላይን ይገጫጫሉ ሲናገር ታሪኩን ማለት ነው። ልክ ፊት ለፊት በሚያየው ሰዓት እንደምን አደሩ ጌታዬ፣ ዛሬ ብሩህ ቀን ነው፣ እጅግ ደስ ይላል ብሎ ይናገረዋል። ይሄ ሰው በጨለምተኝነት አስተሳሰብ እየተሞላ ነገው ላይ ተስፋ እየቆረጠ ዛሬ የተሰጠውን ቀን የረሳ ነው። በተቃራኒው ደግሞ ከእርሱ ምንም አቅም የሌለው ለመስራት ብዙ የጎደለው፣ ልብ በሉ ይሄ እንግዲህ የሚናገረው ከሁለተኛው ዓለም ጦርነት በፊት የነበረ ሰው። ስለዚህ በዛ ጊዜ የአካል ጉዳት በጣም የበታችነት ስሜት ያለበት ዘመን ውስጥ ነው እና የበታች የሆነ ሰው በእንጨት ጋሪ እየተጓዘ በእጁ እየገፋ የሚሄደው እንደኛ አገር ሰዎች ማለት ነው። ይህ ሰው ነው ቀና ብሎ የዛሬን ብሩህነት ሲገልጥ ድንገት ሃሮልድ ጭንቀቱ ተወሰደ። ለካ ስለ ነገ መጨነቅ አግባብ አይደለም። እናም ሃሮልድ ራሱን አስተካከለ። ጭንቀቴ ተወገደ አለ። ዛሬ ነው የተሰጠኝ ቀን፣ በዛሬ ለእኔ ቤስት የሆነውን ነገር ማሰብ አለብኝ አለ። ስለዚህ በዚህ መንገድ ራሱን አስተካከለ። ልብ አላችሁ፣ ትላንትና አልፏል፣ ልንመልሰው አንችልም። የትላንትናን አፕሪሼት ብታደርጉ ትላንት ተመልሶ ሊመጣ አይችልም። ከትላንት የምንማረው ብዙ ነገር አለ። ከትላንት የምንቀስመው ብዙ ነገር አለ። ትላንትን ግን ወደ ዛሬ ማምጣት አንችልም። ኖተርኒንግ ወደፊትም የምናስብ ከሆነ ልክ ነው። ወደፊት ማሰባችን ግን ነገን አምጥተን ዛሬ ላይ መኖር አንችልም። ስለዚህ እንድንኖር የተሰጠን ቀን ዛሬ ነው። አዜ ክርስቲያን ዛሬ ነው የምንችለውን መልካም ነገር ሁሉ እንድናደርግ እግዚአብሔር እድሉን የሰጠን። እዚህ ማስታወሻዬ ላይ እንደዚህ ብዬ ጽፍ ያለሁኝ የዛሬን ቀን እንደ ኢንቨስትመንት ቁጠረው። ዛሬ ላይ ኢንቨስት የምታደርጋቸው ጸሎቶች፣ ዛሬ ላይ ኢንቨስት የምታደርገው መልካም ስራ፣ ዛሬ ላይ ኢንቨስት የምታደርገው የትኛውም እግዚአብሔር የሚከብርበት ነገር በሙሉ አቅምህ የምታደርገው ከሆነ ነገን ይከፍልሃል። ነገን ፍሬ ታፈራበታለህ። ነገን ያንተን ነገር መልካም ያደርገዋል። ዳትስ ዋይ ጳውሎስ አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ያንኑ ያጭዳልና ያለን። ክብር ለአምላካችን ይሁን። ስለዚህ ሁለተኛው መርህ ምንድን ነው? ሰዎች ስለ ጊዜ ማወቅ አለባቸው። ዘመን ክፉ ነው፣ ተመልሶ አይመጣም። ዘመን ክፉ ነው፣ የጠላት ኃይል ሁሉ ይሰለጥንበታል። ዘመን ክፉ ነው፣ ልንለውጠው የማንችለው ትሬንድ አለ። እኛ ግን ወደ ትላንትም ሳናይ እንደገናም ደግሞ ወደ ፊትም ምን ይሆናል ብለን ሳንጨነቅ በተሰጠን በዚህ ጊዜ የምንችለውን መልካም ነገር ኢንቨስት ብናደርግ ነጋችን መልካም ይሆናል። ሶስተኛው ይሄ
የውሳኔ መርህ ያልኳችሁ ነው። ይሄ የውሳኔ መርህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ወዳጆቼ ጥበብ ያለው ሰው፣ ጊዜውን በአግባቡ የሚጠቀም ሰው፣ የውሳኔ ሰው ሊሆን ይገባል። የጌታ ፍቃድ ምን እንደሆነ አስተውሉ። እግዚአብሔር በእኔና በእናንተ ሕይወት ውስጥ ፍቃድ የሚባል ነገር አለ። ልክ ለእኔና ለእናንተ ፍቃድ እንደሰጠን በራሳችን ፍቃድ እንዳንመራ ለሰው መልካም የምትመስል መንገድ አለች። ያቺ መንገድ ግን ፍጻሜዋ ሞት ነው ይላል። ስለዚህ እኔና እናንተ በሕይወት የምንኖርበት መልካም ነገር ምንድን ነው ብትሉኝ፣ በእግዚአብሔር ፍቃድ ራሳችንን ማስገዛት ነው። ይህ መርህ በሕይወት ውስጥ በጣም ቁልፍ ነገር ነው። በእኔ አረዳድ ልብ አላችሁ? የእግዚአብሔር ፍቃድ ምንድን ነው? ጀነራል የሆነ ፍቃድ አለ። አዚ ክርስቲያን ስንኖር በዚህ ምድር ላይ ሁሉን ክርስቲያን ባካተተ መልክ ፍቃድ አለው። ይህ ትልቁ ፍቃዱ ምንድን ነው? በእኛ ሕይወት ይከብር ዘንድ። አልዓዛር በሞተበት ጊዜ ሄዳችሁ ስትመለከቱ ጉዞ በሚጀምሩበት ሰዓት ወደ አልዓዛር እንሄዳለና እግዚአብሔር ይከብር ዘንድ አለ። ያ በዮሐንስ ምዕራፍ 9 የምናየው ከእናቱ ማኅፀን ጀምሮ ዕውር የነበረው ሰው ዋት ኢዝ ዘ ሪዝን ቢሃይንድ፣ ምንድን ነው ምክንያቱ ብለው ሲጠይቁት ደቀ መዛሙርቶቹ የሰጣቸው ምላሽ እጅግ ያስደንቀኛል። ሁሉ ጊዜ እናቱም አባቱም ኃጢአትም አልሰሩ። ሰው ማን ነው ታዲያ? ልጁም ኃጢአትም አልሰራ። ታዲያ ምንድን ነው? በዛ ሰው እግዚአብሔር ይከብር ዘንድ። የእግዚአብሔር ፍቃድ በእኔና በእናንተ ሕይወት ውስጥ ቁልፉ ነገር በእኛ ሕይወት ውስጥ ፈውስ ማምጣቱ፣ በእኛ ሕይወት ውስጥ ታሪክ መቀየሩ፣ በእኛ ሕይወት ውስጥ የሆነ አቺቭመንት ማምጣቱ ሳይሆን እግዚአብሔር መክበሩን። እግዚአብሔር በእኔና በአንተ ሕይወት ውስጥ መክበር ይፈልጋል። ይህ ፍቃዱ ነው። ሁለተኛ ደግሞ የእግዚአብሔር ፍቃድ ለፍጥረት ሁሉ ወንጌል ይደርስ ዘንድ። ይሄ በጢሞቴዎስ መጽሐፍ ላይ ይሄ ሰዎች ሁሉ ይድኑ ዘንድ በሚወድ ለነገስታቱና ለመኳንንቱ ጸሎት ይደረግ ይላል። ኦልሞስት ሁሉ በሚባል ደረጃ ከ90% በላይ የሚሆኑት በዛ ዘመን ወደ 100,000 የሚቆጠሩ ክርስቲያኖች ከድህነት በታች የሚኖሩ ነበሩ። ስለዚህ አብዛኛዎቹ ነገስታቶች፣ አብዛኛዎቹ መኳንንቶች ወደ እግዚአብሔር መንግስት ለመምጣት ልባቸው ደንዳና ነው። የራሳቸው ኑሮ የተመቻቸ ስለሆነ እንደገና የሚያመልኳቸው ጣዖቶች፣ የሚሰሯቸው ኃጢአቶች፣ የሚሰሯቸው የተለያዩ ልምምዶች የእግዚአብሔርን እውነት እንዳያውቁ ልባቸውን ጋርዷል። ስለዚህ ጳውሎስ ጸጥና ዝግ ብለን በጭምትነት በእግዚአብሔር ፊት ለእነዚህ ሰዎች እንማልድ ይላል። ስለዚህ እግዚአብሔር ሰዎች ሁሉ ይድኑ ዘንድ መልካም ፍቃድ አለው። ጴጥሮስም ይህንን ሐሳብ ያነሳል። ጌታ ስለ ተስፋ ቃሉ አይዘገይም፣ ይመጣል ተመልሶ። የማይመጣበትና የሚዘገይበት አይነተኛ ምክንያት ምንድን ነው? ይህ ወንጌል ለሰዎች ባለመናገሩ ንስሐ የሚገቡቱ ወደ እርሱ እስኪጨመሩ ድረስ ነው የሚታገሰው ይላል። ልብ አላችሁ? ስለዚህ የእግዚአብሔር ፍቃድ ምንድን ነው ብትሉኝ፣ በቤተ ክርስቲያን ውስጥ ሁለቱ ነገሮች ከተፈጸሙ እግዚአብሔር እጅግ ደስ ይለዋል። አንድ እርሱ የሚከብርበት አክቲቪቲ፣ እርሱ የሚከብርበት አገልግሎት፣ እርሱ የሚከብርበት ሕይወት። ሁለተኛው ደግሞ ለሰዎች ሁሉ ወንጌልን የሚዳረስበት አገልግሎት ሲኖር እግዚአብሔር ጀነራል ይከብራል። እንደ ሰውነንና እኛ ጋር ደግሞ እኛ እንደ ግለሰብ፣ እኔ ብስራት እንደ ግለሰብ እግዚአብሔር በእኔ ሕይወት ውስጥ ሊፈጽመው የሚፈልገው ነገር አለ ይባላችሁ። ስለዚህ ያንን የእግዚአብሔር ፍቃድ ደግሞ የምንለየው ይሄ በጎና ደስ የሚያሰኝ ነው ይላል። ራሱ ደግሞ በሮችን በመክፈት የእግዚአብሔርን ፍቃድ እንረዳለን። በተጨማሪ ደግሞ ከበሳል ሰዎችና የእግዚአብሔርን ድምፅ ከሚሰሙ ሰዎች ጋር ህብረት በማድረግ በመጸለይ፣ በመመካከር የእግዚአብሔርን ፍቃድ መለየት ይቻላል። እግዚአብሔር ፍቃዱን ለልጆቹ ሁሉ ይገልጣልና። ሌላው በዚህ ክፍል ውስጥ የምንመለከተውና በጉልህ ይሄ ሐዋርያ ጳውሎስ የነገራቸው ምንድን ነው? የቁጥጥር ወይም እንዲቆጣጠረን የሚፈለገው ይሄ
ኮንትሮል ፕሪንሲፕል ነው የሚባለው። እኛን ሊገዛን የሚገባው ነገር ምንድን ነው? ልክ እዚህ ቦታ ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ፣ አትስከሩ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይህ ማባከን ነውና ያወዳደረው ኮንትሮልድ የሆነው በመጠጥ ምክንያት የተገዛውን ሰውና በመንፈስ ቅዱስ ሙላት የተገዛውን ሰው ነው አንድ ላይ አወዳድሮ የሚነግረን። which is amazing። ሰካራም ሰው አይታችኋል አይደለ? ሁሉን ነገር የሚቆጣጠረው ይራመዳል። የሚቆጣጠረው የአልኮል መጠኑ በሱ ላይ ያለው ነው። ይናገራል፣ የሚያናገረው አልኮሉ ነው። ይሰራል፣ የሚሰራው ከአልኮሉ የተነሳ ነው። በተለይ ሃይሊ አዲክትድ የሆኑ ሰዎች መጠጥ እኮ ካልጠጡ እለት ተዕለት ያንን ነገር ካላገኙ ምንም ነገር መስራት አይችሉም። the same way እናንተም ምን ይሁንባችሁ? መንፈስ ይሙላባችሁ። ይህ ትእዛዝ ነው። ምን አይነት ትእዛዝ? ይሄ ሁል ጊዜ እንድናደርገው በአክቹዋል ቴንስ ወይም ደግሞ የአሁን ጊዜ የተገለጠ ነው። እስቲ ላሳያችሁ። ፀሐይ በምስራቅ ወጥታ በምዕራብ ትጠልቃለች ቢለን ምንድን ነው የምንረዳው? አንድ ቀን አድርጋው የምትተወው ነው አይደለም። ይቺ ፀሐይ በምስራቅ ወጥታ በምዕራብ ትጠልቃለች የሚለው ሐሳብ የሚያስረዳን አንድ ትልቅ እውነት አለ። ምንድን ነው? ሁል ጊዜ የሚሆን ልክ በምስራቅ ትወጣለች፣ ከዛ በምዕራብ ትጠልቃለች። በሚቀጥለውም ቀን ይኸው ደግሞ ይሆናል። ልክ እንደዚህ ነው። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ይሄ ዘወትር በሕይወታችን የምናደርገው ነው። ጳውሎስ በመጀመሪያው ክፍል ላይ በምዕራፉ ላይ ይሄ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል። ምዕራፍ 4 ላይ ደግሞ ሄዳችሁ ለቤዛ ቀን የታተማችሁበትን ይህንን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። አሁን ደግሞ ምዕራፍ 5 ላይ መጣና ይህ መንፈስ ይሙላባችሁ። በሕይወታችሁ ይህንን ምድር የሚገዛ ሕይወት ልታገኙ የምትችሉት ይህ መንፈስ ሲመጣ፣ መንፈስ ቅዱስ ሲመጣ የድል አድራጊነትን ሕይወት ትኖራላችሁ። ሉዊስ ቤርኮቭ እንደዚህ ነው የሚሉት፣ ቤተ ክርስቲያን 2 ቅርጽ አላት። እኚህ የታወቁ የሉተራን ስነ መለኮት ሪፎርሜሽን ስነ መለኮት አስተማሪ ናቸው። ምንድን ነው የሚሉት? ቤተ ክርስቲያን 2 ገጽታ አላት። አሁን የኔን እጅ ስትመለከቱ በዚህ በኩል ጥቁር ነው፣ በዚህ በኩል ነጣ ይላል። አንደኛው ይሄ በዚህኛው በኩል ያለው የቤተ ክርስቲያን ገጽታ ተዋጊ፣ በዚህ ምድር እስካለች ድረስ በውጊያ በመንፈሳዊ ውጊያ በመጋደል የምታልፍ በሚቀጥለው ሳምንት የምናየው ነው። በዚህኛው በኩል ደግሞ ስንመለከታት ድል ያደረገችው ቤተ ክርስቲያን ከሁኔታ በላይ ሆና የምትኖረው ቤተ ክርስቲያን ናት። ይሄ ሊመጣ የሚችለው በመንፈስ ቅዱስ በተሞሉ ክርስቲያኖች መካከል ነው። በመንፈስ ቅዱስ የተሞሉ ክርስቲያኖች ጆን ስቶት 4 ምልክቶች ይታዩባቸዋል ይላሉ። እዚህ ውስጥ ተገልጠዋል። አንደኛው ይሄ በመንፈሳዊ ቅኔ እርስ በእርሳችሁ ተነጋገሩ። እርስ በእርስ ያለው ህብረት በመንፈሳዊ ቅኔ የታጀበ ነው። ሁለተኛው ደግሞ ለጌታ በልባችሁ ተቀኙ። በውስጥ ማንነታችን ስለ ጌታ የምናስብና በልባችን የምንቀኝ አይነት ሰዎች እንሆናለን ይላል። ሌላው ደግሞ ሶስተኛው ደግሞ ሁል ጊዜ አምላክንና እግዚአብሔርን አመስግኑ። የቁጥር 20 ላይ በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። እግዚአብሔርን ሁል ጊዜ የሚያመሰግኑ ሕይወት አላቸው። አራተኛው በቁጥር 21 ላይ የተገለጠው ደግሞ ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። እርስ በእርሳቸው ባለው ህብረት አንዱ አንዱን የመቀበል አንዱ ከአንዱ ጋር በህብረት የመስራት ትልቅ ፍላጎት አለው። ልባላችሁ እዚህ ክፍል ላይ በጣም የሚደንቅ ነገር አለ። ይሄ በመንፈሳዊ ቅኔ እርስ በእርሳችሁ ተቀኙ። እንደገና ደግሞ በውስጥ ልባችሁ ይሄ መንፈሳዊ ቅኔ ይቀኝ ብለው ተናግረዋል። እንግዲህ ጳውሎስ ይህንን በሚጽፍበት ዘመን አብዛኛዎቹ ዝማሬዎች ኦልሞስት ሁሉም በሚባል ደረጃ የሚወጡት ከዚህ ከሕያው ከእግዚአብሔር ቃል ውስጥ ነበር። የእግዚአብሔርን ቃል ነው ሰዎች የሚዘምሩት። በተለይ የዝማሬ መጽሐፍ የሚባሉትን ቃል በቃል ይዘምሩ ነበር። ስለዚህ
ጳውሎስ ይሄ መንፈስ ይሙላባችሁ እንዳለ ለቆላስያስ ደግሞ ሲመክር የእግዚአብሔር ቃል በሙላት ይኑርባችሁ። ስለዚህ ሰዎች በተገናኙ ቁጥር ይሄንን ቃል ነው የሚጫወቱት፣ ይሄንን ቃል ነው የሚነጋገሩት። ይሄ በመንፈስ የተሞላው ሕይወት ትልቁ በረከት የእግዚአብሔርን ቃል እንደሚገባ ገልጠን እንድናወራ ያደርጋል። ይህ ልምምድ በቀደሙት ከኛ 40-50 ዓመት ወደፊት ባሉ ክርስቲያኖች ውስጥ በጣም የተለመደ ነበር። እርስ በእርሳቸው በሚገናኙበት ጊዜ አንዱ በዚያ ቀን ስላነበበው የእግዚአብሔር ቃል፣ አንዱ በሌላ ጊዜ ደግሞ ስላነበበው የእግዚአብሔር ቃል ነበር የሚጫወቱት። ስለዚህ እርስ በርስ የመተናነጽ አቅማቸው ከፍተኛ ነው። አሁን እንደዚህ ይደረግ እንደሆነ አላውቅም። በአብዛኛው ግን እኔ የምመርጣቸው ወዳጆቼ በዚህ አይነት ህይወት ውስጥ ያሉ ስለሆኑ በተገናኘን ቁጥር እግዚአብሔር በቃሉ ስላስተማረን በመንፈሱ ስለገለጠልን ነገር እንወያያለን። መንፈስ ይሙላባችሁ ከተባለ ቀጥሎ በእነዚህ ሰዎች ህይወት ውስጥ የሚሆነው ይህ ነውና በልብም ዘምሩ ይላል። አመስጋኞችም ናቸው። እዚህ ላይ እንደተገለጠው እንግዲህ ማመስገን የድል አድራጊነት መገለጫ ነው። አዎ በሁሉ አመስግኑ ስለተባልን በሆነው ነገር ሁሉ እግዚአብሔር እናመሰግነዋለን። ዋይ ያመሰገንበት ትልቁና አይነተኛ ምክንያት እግዚአብሔር ድል አድራጊ መሆኑን፣ ከእግዚአብሔር ድል አድራጊነት የተነሳ እኛም ድል አድራጊዎች መሆናችንን ስለተረዳን ሁኔታዎች ሳይለወጡ እናመሰግናለን። ቢኮዝ እኛ ነን እግዚአብሔር ድሉን የሰጠን። እንደ ጆን ስቶት ለእያንዳንዳችሁ በፍርሃት ተገዙ የሚለውን ቻክ ስዊንዶል በተለይ ቻርልስ ስዊንዶል እነዚህ ሁለት ወንድማማቾች ናቸው። ይህንን የጻፉት ግን ቻርልስ ስዊንዶል ነው። ይህን ምን ይሉታል? ሰብሚሽን ፕሪንሲፕል ወይም ደግሞ የመታዘዝ መርህ ይሉታል። ለእያንዳንዳችሁ ልብ አላችሁ፣ በመንፈስ ቅዱስ የተሞሉ ክርስቲያኖች ባሉበት ስፍራ እርስ በርስ መተናነጽ አለ። በመንፈስ ቅዱስ የተሞሉ ያሉበት ክርስቲያኖች ስፍራ እያንዳንዱ ክርስቲያን በልቡ በእግዚአብሔር ቃልና በዝማሬ የተሞላ ሕይወት አለ። በመንፈስ ቅዱስ የተሞሉ ክርስቲያኖች መካከል የመንፈስ ቅዱስ ምስጋና፣ በመንፈስ የሆነ እግዚአብሔርን የሚያከብረው ምስጋና አለ። በመንፈስ ቅዱስ በተሞሉ ክርስቲያኖች መካከል ደግሞ እርስ በእርስ መተዛዘዝ፣ እርስ በእርስ መገዛት አለ። እንግዲህ ይሄ ከምዕራፍ 5 ከቁጥር 15 እስከ 21 ድረስ ባለው ክፍል ውስጥ እነዚህን 5 መርሆች እግዚአብሔር አስተምሮናል። እያንዳንዱ ክርስቲያን ጥበበኛ ይሁን፣ የዛሬውን ጊዜ ይጠቀም። ጥበብ ስራን ለመስራት ጠቃሚ ነች። ጥበብ መንገድን እንድናስተውል ትረዳናለች። ሌላው ይሄ የጊዜ መርህ ነው። በጊዜ ውስጥ ዛሬ እንደተሰጠን እንገንዘብ። ሌላው የቁጥጥር ማን ነው የሚቆጣጠረ? ስካር ተብሏል። ሌላ ነገር አለ፣ ቂም አለ፣ ሌሎች ክፋቶች፣ ሌሎች አጀንዳዎች እንዲቆጣጠሩን እድል አንስጥ። መንፈስ ይሙላባችሁ ተብሎ ተጽፏል። አምስተኛው መሪ የመታዘዝ መታዘዝ የህይወት ፕሪንሲፕል። አንዳንድ ጊዜ እሱ ስላለ እኔ አላደረኩም እንላለን። ነገር ግን መታዘዝ የህይወት ፕሪንሲፕል ነው። እግዚአብሔር ይሄንን የሰማነውን ይባርክልን። ጌታ በኢየሱስ ስም አሜን።